አክብሮታዊ ሰላምታችን ከያላችሁበት ይድረስ እያልን በዕለቱ የተሰሙ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሰብስክራይብ ያደረጋችሁ ትቆዩ ዘንድ አክብሮታዊ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን የምናስደምጣችሁ ይሆናል። የኤርትራ ወታደሮች የደንብ ልብሳቸውን ሳይቀይሩና ያለምንም ከልካይ ወደ ትግራይ ክልል መግባታቸው ተሰማ። የእርምጃ ቀጠናውን ወደ አዲስና አደገኛ ጦርነት ሊከቱት እንደሚችሉ ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተደራሽነትና አጠቃቀምን ይበልጥ የሚያቀል የጉዞ ሰነድ ግዴታ የሚያነሳና የውጭ ሀገር ኢንቨስትመንትን የሚፈቅዱ አዳዲስ ማሻሻያዎችን ይፋ ማድረጉ ተሰምቷል። ይዘንላቸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባደረጉት ንግግር ሩሲያ አሁንም ቢሆን የኒውክሌር ጦር መሳሪያዎቿን ቁጥር ካለፈው ስምምነት በላይ እንደምታሳድግ ገልጸዋል። ይሁን እንጂ ይህ የሞስኮ ትዕግስት የሚቀጥለው አሜሪካ ገደቡን አክብራ እስከተጓዘች ድረስ ብቻ መሆኑን በማስገንዘብ ለዋሽንግተን የጥንቃቄ መልእክት አስተላልፈዋል። አሁን በዝርዝር ወደምንመለከታቸው ጉዳዮች ተሻገርን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተደራሽነትና አጠቃቀምን ይበልጥ የሚያቀል የጉዞ ሰነድን ግዴታ የሚያነሳ የውጭ ሀገር ኢንቨስትመንትን የሚፈቅዱ አዳዲስ ማሻሻያዎችን ይፋ አድርጓል። ይህ ማሻሻያ በሐምሌ 2016 ዓ.ም ከወጣውና አረንጓዴው መጽሐፍ ተብሎ ከሚጠራው የማክሮ ኢኮኖሚ ሪፎርም መመሪያ በኋላ የተደረገ ትልቅ ለውጥ መሆኑ ተመላክቷል። በአዲሱ መመሪያ መሰረት የውጭ ምንዛሬ ሂሳብ ያላቸው ደንበኞች ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ ለማግኘት ቀደም ሲል ይጠየቁ የነበረው የቪዛና የበረራ ቲኬት ማቅረብ እንደማይጠበቅባቸው ተገልጿል። ባንኮችም በሂሳብ ባለቤቱ ጥያቄ መሰረት ለኤሌክትሮኒክ ግብይት የሚያገለግሉ በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና ምንዛሬ እንዲጭኑ ተፈቅዶላቸዋል ተብሏል። ይህም ኢትዮጵያውያን ከዓለም አቀፍ መድረኮች እቃዎችን እንዲሸምቱና ለተለያዩ አገልግሎቶች የደንበኝነት ክፍያዎችን በቀላሉ እንዲፈጽሙ እድል የሚሰጥ ነው ተብሏል። ከዚህም በተጨማሪ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $1000 አነስተኛ ተቀማጭ የገንዘብ ግዴታ የተነሳ ሲሆን ባንኮች ራሳቸው አነስተኛውን የተቀማጭ መጠን እንዲወስኑ ስልጣን ተሰጥቷቸዋል። ለሕክምናና ለትምህርት ወደ ውጭ ለሚጓዙ ዜጎችም ቪዛና የአውሮፕላን ቲኬት ሳያቀርቡ እስከ $20,000 ድረስ ማግኘት እንደሚችሉ ተገልጿል። ማሻሻያው ለቤተሰብና ለዘመድ የሚደረግ የገንዘብ ድጋፍንም ያካተተ ነው። የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ የትምህርት የሕክምናና የጉዞ ወጪዎችን መክፈል የሚችል ሲሆን ከሀገር ውጭ ለሚኖሩ ዘመዶችም አሳማኝ ምክንያት በማቅረብ እስከ $3000 መላክ እንደሚችል መፈቀዱ ተገልጿል። በሌላ በኩል ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ማንኛውም መጠን ያለው የውጭ ምንዛሬ በጉምሩክ በኩል ማሳወቅ ሳይጠበቅባቸው መመንዘር ወይም በባንክ ማስቀመጥ እንደሚችሉ ተወስኗል። በኢንቨስትመንት ረገድ የውጭ ኢንቨስተሮች የተጣራ ትርፋቸውን ወደ ውጭ ለመላክ ቀደም ሲል ከብሔራዊ ባንክ ያገኙት የነበረውን ፍቃድ አሁን ባንኮች ራሳቸው እንዲሰጡ ተደርጓል። በተጨማሪም የሀገር ውስጥ ድርጅቶች በብሔራዊ ባንክ ምርመራ እየተደረገላቸው በውጭ ሀገር መዋለ ንዋያቸውን ማፍሰስ የሚችሉበት አዲስ አሰራር መዘርጋቱን የባንኩ መግለጫ ያመለክታል። ጦርነት ለመጀመር ነጋሪት እየጎሰሙ ያሉት ህወሓትና ሻዕቢያ ዛሬ ያለምንም ከልካይ የሻዕቢያ ጦር ወደ ትግራይ መግባቱ ተሰምቷል። በገባበት አካባቢ ወታደራዊ ልብሱን ሳይቀይር የገባ ሲሆን ይህም ሁኔታው ወደ አደገኛ ሁኔታ መቀየሩን ያመላክታል ሲሉ ወታደራዊ ተንታኞች ተናግረዋል። እንደ አብነት በገቡበት አካባቢ የዓይን እማኞች እንደተናገሩት የሻዕቢያን ወታደሮችን የጫኑ 2 ወራል ተሽከርካሪዎች በአብይ አዲ በኩል አድርገው ወደ መቀለ እየገቡ ይገኛሉ ሲሉ ተናግረዋል። መላው የተንቤን ወረዳም በሻዕቢያ ወታደር ቁጥጥር ስር መግባቱ ታውቋል። በተንቤን አግቢ የሚገኘው ጦር ማሰልጠኛ ካምፕም በሻዕቢያ ወታደሮች ተሞልቷል። ይህንንም ተከትሎ መላውን የህወሓት ጦር ወደ ራያ ግንባር ለማዝመት ወስነዋል የሚል ወታደራዊ መረጃዎች ይወጡ ይገኛሉ። ሆኖም ግን የህወሓት ተስፋ የሆነው አርሚ 42 የተባለው ሰራዊት አባላት አንዋጋም በማለት መበተናቸው ዛሬ ተሰምቷል ሲሉ ምንጮች ገልጸዋል። የአፍሪካ ቀንድ ቀጠናዊ ውጥረት ከመቼውም ጊዜ በላይ በተነከረበት በዚህ ወቅት በዓለም አቀፍና በቀጠናዊ ኃይሎች መካከል የሚደረግ የዲፕሎማሲ ጉብኝትና የወታደራዊ ትብብር ስምምነት ተጧጡፏል ሲል ቢቢሲ ዘግቧል። ትናንት በአዲስ አበባ የተገኙት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰን ቢን ፋራን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በቀጠናዊ ደህንነት ዙሪያ መክረዋል። የጉብኝት ሳውዲ በአፍሪካ ቀንድ ሰላምን ለማስጠበቅ ያላትን ፍላጎት ያሳየ ነው ተብሏል። በሌላ በኩል ግብጽና ሶማሊያ ወታደራዊ ትብብራ
ግንኙነታቸውን ወደ አዲስ ምዕራፍ አሸጋግረዋል። ግብጽ በሶማሊያ የጦር ሰራዊት ማሰማራቷን ተከትሎ ሁለቱ ሀገራት የሶማሊያን አንድነት የሚጋፉ ማንኛውም ኃይል በጋራ ለመመከት ቃል መግባታቸው ተሰምቷል። ይኸውም የካይሮና የሞቃዲሾ ትብብር በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉብኝት መታጀቡ በኢትዮጵያ ላይ ያነጣጠረ አዲስ የቀጠናው ኃይል አሰላለፍ ስለመፈጠሩ እየተነገረ ይገኛል። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያና ኤምሬትስ የሚያደርጉት ጉዞ ይህንን የሻከረ ግንኙነት በዲፕሎማሲ ለማለስለስ የታለመ እንደሆነ ተነግሯል። በተለይ እስራኤል ለሶማሌላንድ የሰጠችው እውቅናና በአርጌሳ የተካሄደው ይፋዊ ጉብኝት በቀጠናው ላይ የፖለቲካ ትኩሳት ይፈጥራል ሲሉ የፖለቲካ ተንታኞች ይናገራሉ። ዓለም ለበርካታ አስርተ ዓመታት የሙጢ ብላ ያዘችውና የኒኩሌር ጦርነት ስጋት ሲገታ የቆየው የደህንነት መጋረጃ በይፋ መቀደዱ ተሰምቷል። በአሜሪካና በሩሲያ መካከል የነበረው የመጨረሻው የኒኩሌር ጦር መሳሪያ ቁጥጥር ስምምነት ያለምንም ተተኪ ስምምነት መክሰሙን ተከትሎ ዓለማችን አስፈሪ ወደሆነ የጦር መሳሪያ እሽቅድድም እያመራች መሆኑ እየተነገረ ይገኛል። ይህ ታሪካዊ ስምምነት ካበቃ በኋላ ሞስኮና ዋሽንግተን እርስ በርስ እየተካሰሱ ባሉበት በዚህ ወቅት የውጥረቱ ማዕከል ደግሞ በበረዶ ወደ ተሸፈነችው ግሪንላንድና አርክቲክ ቀጠና ዙሯል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባደረጉት ንግግር ሩሲያ አሁንም ቢሆን የኒኩሌር ጦር መሳሪያዎቿን ቁጥር ካለፈው ስምምነት በላይ እንደምታሳድግ ገልጸዋል። ይሁን እንጂ ይህ የሞስኮ ትዕግስት የሚቀጥለው አሜሪካ ገደቡን አክብራ እስከተጓዘች ድረስ ብቻ መሆኑን በማስገንዘብ ለዋሽንግተን የጥንቃቄ መልእክት አስተላልፈዋል። በሌላ በኩል ፕሬዝዳንት ትራምፕ ቻይና ያልተካተተችበት ስምምነት ለብሔራዊ ደህንነት ስጋት መሆኑን በመግለጽ አዲስና ሁሉን አቀፍ ስምምነት እንዲደረግ ግፊት እያደረጉ ይገኛሉ። ይህ በኒኩሌር ኃይል መካከል ያለው መጠራጠር ደግሞ ወደ ግሪንላንድ ደሴት ተሻግሯል። ፕሬዝዳንት ትራምፕ የቻይናና የሩሲያ እንቅስቃሴ ለመግታት ግሪንላንድ ለአሜሪካ የግድ ታስፈልጋታለች በሚል የያዙት አቋም በሩሲያ ዘንድ ከፍተኛ ቁጣን ቀስቅሷል። ሰርጌይ ላቭሮቭ በሰጡት ጠንካራ ማስጠንቀቂያ አሜሪካ በግሪንላንድ ላይ የምታደርገው ማንኛውም ወታደራዊ እንቅስቃሴ ሩሲያን ኢላማ ካደረገ ሞስኮ ወታደራዊ እርምጃን ጨምሮ ተመጣጣኝ ግብረ መልስ እንደምትሰጥ አስታውቀዋል። በአሁኑ ወቅት አሜሪካ ግሪንላንድን በቁጥጥሯ ስር ለማድረግ ያላትን ፍላጎት ተከትሎ በርካታ የአውሮፓ ሀገራትም ወታደራዊ ኃይሎቻቸውን ወደ ቀጠናው እያሰባሰቡ ይገኛሉ። በአንድ ወቅት የሰላም ቀጠና ተብሎ የሚታወቀው የአርክቲክ አካባቢ አሁን በታላላቅ ኃያላን ሀገራት ፍላጎትና የጦር መሳሪያ ፉክክር ምክንያት ወደ ጦርነት ቀጠናነት የመቀየር አደጋ ተደቅኖበታል። ዓለም አቀፍ ተንታኞች እንደሚሉት የኒኩሌር ስምምነቱ መፍረስና የግሪንላንድ ይገባኛል ጥያቄ ተደራርበው ዓለምን ወደ አዲስ አደገኛ ምዕራፍ ያሸጋግራት ይችላል ተብሏል። በመጨረሻም በኢራን ላይ የሚፈጸመው ማንኛውም ወታደራዊ ጥቃት የዓለምን የነዳጅ ገበያ የሚያናጋ ቀውስ እንደሚያስከትል የኢራን ከፍተኛ ባለስልጣን አስጠነቀቁ። የኢራን የውጭ ግንኙነት ምክር ቤት ዋና ጸሐፊ ጀላል ዴጋኒ ፌሩዛባዲ እንደገለጹት በቀጠናው ጦርነት የሚቀሰቀስ ከሆነ ሀገራቸው ስትራቴጂክ የሆነውን የሆርሙዝ ሰርጥ ለመዝጋት እንደምትገደድ አመልክተዋል። ይህ እርምጃ ከተወሰደ ደግሞ የዓለም አቀፍ የኃይል አቅርቦት መስመር አደጋ ላይ እንደሚወድቅ ገልጸዋል። ባለስልጣኑ ማስጠንቀቂያቸውን ሲያብራሩ የሆርሙዝ ሰርጥ መዘጋት በቀጥታ የሚነካቸው ሀገራት ለይተው ጠቅሰዋል። የመጀመሪያ ተጎጂ ሀገር የምትሆነው ቻይና ናት። ስለዚህም ድርድሩ ለቻይና የህልውና ጉዳይ ነው ያሉት ፌሩዛባዲ ሩሲያን ብትሆን የጦርነቱን መከሰት በመቃወም ዲፕሎማሲ ጥረት እያደረገች መሆኑን ገልጸዋል። ኢራን በአሁኑ ወቅት ከአሜሪካ ጋር እያደረገች ያለውን ንግግር እንደ ትልቅ ስኬት ነው የምትመለከተው። አሜሪካ ለኢራን የኒኩሌር መርሃ ግብር ወታደራዊ መፍትሄ እንደሌለው ተረድታ ወደ ድርድር ጠረጴዛ መምጣቷ ለኢራን የተመዘገበ ድል ነው ሲሉ ዋና ጸሐፊው ተናግረዋል። ለዛሬው ያዝንላችሁ አጫጭር መረጃዎች እነን ይመስል ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካሙን ሁሉ ተመኘን። አበቃን።